ለምነን የምንቀበለው ጌታ ነበረ ኢየሱስ። ለምነኑ አይኖች ቢከፈቱ ለምነኑ እባክህ አስገባኝ፣ እባክህ ወደ አንተ አስጠጋኝ፣ አንተ ያዘኝ፣ አድነኝ፣ እንካ ዘመኔን፣ እንካ ዘላለሜን ብለን እኛ ነበር ለምነን መሄድ የነበረው። ግን በዚያንም ዘመን በዚህም ዘመን ያለ ትውልድ እየተለመነ እግዚአብሔርም ክብር ምሳሌ መልክ ነበር። ባየሁትም ጊዜ በእግሬ ተደፋው፣ የሚናገረንም ድምፅ ሰማሁ ይላል። ሃሌሉያ he is my lord። የኛ ጌታ ማን ያምናል? ሕዝቅኤል በኮቦሮዝ በምርኮኞች መካከል ተቀምጦ ሳለ ያየው በእንስሶቹ ላይ የነበረው ዙፋን እሱ ላይ ተቀማጭ ነበረበት። የሰው መልክ አምሳያ ነበረው። የሚናገረንንም ሰማሁ ብሎ ያለውን እነዚህ ታላላቅ ነቢያት ያዩትን ልክ ሕዝቅኤል እንዳየው ሰው ሆኖ ተወለደ። ማን ያምናል? እሱ የዳዊት ልጅ ነው ተብሎ ይባል። Thank you Lord። Thank you Lord። ድንጋዩ በጣም እሱን ጠርምሶ ነበር መሄድ ነበር። ግን ይሄ እንጨት ግን ለካም እንጨት ነው እንጂ ብረት ነው ውስጡ ይመስለኛል። እና እዛ ላይ ያርፋል። እኔ እግሬ ላይ ነው። እኔን አይደለም ለኔ አይደለም የወረወሩት፣ እኔን አልፎ አንተ ጋር ሊመጣ ነው። ከዛ አየሁትና በጌታ በኢየሱስ ስም በፍጹም ወንድሜን አያገኘውም ብዬ ስጸልይ እንትን ይሆናል፣ ድንች ይሆናል። ድንጋይ ውርዋሮ ወገኖች እንዳይደውሉልኝ፣ ከዓለም ዙሪያ ያሉት ሁሉ እንዳይደውሉልኝ፣ እንደናንተ አይነቱ ቅንና የእግዚአብሔር ሕዝብ የሆናቸው ወገኖቼ የሌለኝን መልክ ሰጥተው በውስጥ ጭምር የሚያወሩ ማለት ነው። ህልም ከሆነ ከህልም ላይ ራያ ያለውኝና ይሄኛውን ያ ላይክ እንደ ሰካራም የሚመስለውን ሰው አንተው ነህ ራስህ፣ ግን ራስህ በራስህ እየፈረድክበት በቃ አልፈልግም ብለህ ቢራው የተከፈተውን ቢራ ሳትጠጣው ፊት ለፊት ወዳለህ ወደ ተዘጋጀው ዳቦ ትሄዳለህ። ለኔ ቢጤ ልታድል ይመስለኛል። ዳቦን ወደ መስጠት ነው ሄድኩትኝ። ያው እንደጠጣው እኮ ስንት ነገር ነው በስር የሚሰጠኝ፣ የሚያንገዳግድ እንዳልቆም የሚያደርግ አጠገቤ ካሉ ሰዎች ማለት ነው። ከሩቅ ቢሆን አይገርመኝም። አጠገቤ ካሉ ሰዎች ይሄንን የሚያደርገው ማን ነው? ሰይጣን ነው። ምላስ አጥንት የላትም፣ ነገር ግን አጥንት ትሰብራለች። እኔ በኤፍሬም ባለጊዜውና በኤርሚ አልደራደርም። በኤፍሬም ባለጊዜውና በኤርሚያስ ተናገርነቱ በኤርሚያስ አበበ አልደራደርም። ላይክ በአራተኛው ዙር ምናምን ነገር ትዘራለህ፣ ራይት? እንደዘራ ወዲያው አይመጣም፣ ትጠብቃለህ። እዚህ ከዛ ደግሞ እንክብካቤዎች ይኖሩታል። ለምሳሌ በቆሎ ሀቆነች ከፍ ስትል ከዛ ደግሞ ኩትካቶ ይባል ነገር አለ። ኤርሚዬ እኔ አላፍ ገጠሬ መሆኔ በነገር ላይ በጣም ነው የምወደው እና እንትን ትላለህ፣ ትኮተክታለህ። እንደገና ደግሞ ብዙ ነገሮች አሉ እና ይሄን ሁሉ አድርገህ መጨረሻ ላይ ነው እንትን የምትለው እንትን ስብሰባ የሚካሄደው መጨረሻ ላይ ነው። ገባ? መድረቅ አለበት። ከደረሰ በኋላ ከዛ መድረቅ አለበት። ከደረቀ በኋላ ቼክ ታደርጋለህ። ከዚያ ጊዜውን ጠብቆ የእህል ስብሰባ ምናምን ነገር በደቡብ ይከናወናል ማለት ነው። እና አሁን የታረሰው መታረሱ ብቻ አይደለም፣ የተዘራው መዘራቱ ብቻ አይደለም። አሁን ተኮትኮቶ አድጎ አነው ደርቆ እየታጨደ ነው፣ እየተለቀመ ነው። እና ሰሞኑ ላይ ማየው ነገር አስተውለ ከሆነ 2 ሰው 3 ሰው 1 ሰው ደግሞ ከዛም በላይ ወደ ጌታ መንግስት እየተጨመሩ እያየናቸውና ውጪስ አሁን ሰብል ስብሰባ ላይ ነን ብዬ አስባለሁ። ትዝ የሚል ከሆነ በሐዋርያት ሥራ ምዕራፍ 11 የሚነሳ ሐሳብ አለ። በእስጢፋኖስ ሞት ምክንያት የተበተኑ አይሁዳውያን በየደረሱበት ወንጌል ይሰብኩ ነበርና የምስራችሁን የእግዚአብሔርን የክርስቶስን ወንጌል በየደረሱበት ይናገሩ ነበር። እንደዚህ ያለ የጌታ እጅ ከእነርሱ ጋር ነበር ነው የሚለው። አየህ፣ የጌታ እጅ ከእነርሱ ጋር ነበር። ቁጥራቸው እጅግ የሚሆን ሰዎች አምነው ወደ ጌታ ተመለሱ ይላል።
ትንሽ አለ ቁጥራቸው እጅግ ብዙ ይሆኑ እና የጌታ እጅ ከአንተ ጋር ነው። የጌታ እጅ ከወንድሞች ከእህቶች ጋር ነው። እመነኝ ወንድምነት እኔ ሁል ጊዜ ጆሮአችንን ሰተን ልባችን ተስቦ የምንሰማው የእግዚአብሔር ነገር አንተ ላይ ስላለ ነው። እግዚአብሔር ከአንተ ጋር የጌታ እጅ ከአንተ ጋር ስላለ ብቻ የጌታ እጅ ከአንተ ጋር ስላለ እግዚአብሔር በኃይል እየሰራብህ የተጠቀመብህ እንደሆነ የምታውቀው የምትናገራቸው እያንዳንዱ ወርድ ሰብስታንስ አለው። ገባ? ሰብስታንስ አለ። ሰዎች ግሪኩ፣ ዕብራይስጡ፣ አርማይኩ ምናምን ብሎ ሄዶ አባቶች እንትና ብሎ እንደዚህ ብሎ በዚህ ገብቶ ምናምን ብሎ ይወጣሉ ብሎ እንትን ይሄዳሉ እንጂ አንዳች ጠብ የሚል ነገር አግኝተህ አታውቅም። እና ንግግሮቻቸውም ሰብስታንስም የለውም። ባይዘ ሰብስታንስ እንዲኖረው የሚያደርገው የእግዚአብሔር ጸጋ ነው። የእግዚአብሔር እጅ ነው። በሰዎች ዘንድ በጆሯቸው ገብቶ ልባቸው እንዲከብድ የሚያደርገው የእግዚአብሔር መንፈስ ነው። እና እግዚአብሔር ከአንተ ጋር ነው። ጌታ ሁሌም ከአንተ ጋር ነው። አት ኤኒ ታይም በምንም እና በምታወራቸው በምትናገራቸው ኤቭሪ ንግግሮች በጠቅላላ መሬት ላይ ሲወድቅ አንዳንዶችን ታውቃለህ። መቼስ ዝም ብሎ አይደለም ማለት እንዲህ እንትን ስትገርዝ አንድ ሰው ሲገረዝ ዝም ብሎ አይደለም። የሆነ ነገር ከላይ ሲነሳ ህመም ይሰማዋል። ህመሙ ይሰማው እንጂ ከጊዜ በኋላ ህመሙ ሲሽር ወደ ትክክለኛ ወደሆነበት እንትን ይመጣል። እና አንዳንዶችን በደንብ አድርጎ ሰብሯቸው ጤናማውን ነገር እንዳዩ ያደርጋቸዋል ማለት ነው። አንዳንዶችን ደግሞ ባሉበት እንዲጸሩ፣ አንዳንዶችን ደግሞ እንዲታነጹ ያደርጋል። ያ ምንድነው ብለህ ካልከኝ አንተ ላይ ካለው ከእግዚአብሔር እጅ የተነሳ ሆና ክብሩን ጌታ ይውሰድ። ብዙዎች ወደ ጌታ ነው እየመጡ ነው። የትላንትናው አንዱ ሌላ ምስክር ነው። ባለፈውም እንደዚህ ነግሬሃለሁ መሰለኝ። እኔ ጋር አንዷን ንስሐ ገብታ ነበረ፣ ንስሐ አስገብቻ ነበር እና ወደ ጌታ ተጨመራለች። በጣም ብዙዎች መርሲ ጋር ምንደዚሁና ለቁጥር ያታክታል የሚመጣው ሜሴጅ በቸርች ሄደው ጌታን የተቀበሉ ማለት ነውና ለቁጥር ይታክታል። ከቤተክርስቲያን አካባቢ የሚላከው ሜሴጅ ማለት ነው። አንብቤ እንኳን ያልጨረስኩት ያነበብኩት ግን በጣም እሺ። ኦኬ ማነሽ መንቢ ነው ነስቲ መንቢ ታዬ ኤርሚ አንድ እህት እጠላው ነበር ግን እስኪ ንገሪን ምንድን ነው? ብዙዎች እንደዚህ ነው ብለው የሚል ታስጠላኝ ነበር በጣም ባገኝ ብጭቅጭቅ ባረግህ ምናምን ነገር ብለው ያሉ ሰዎች አሉ። ስለ ድካሜ ከሆነ መቼስ ይቅርታ ነው መጠየቅ ያለብኝ። ግን ጌታ ኢየሱስ ይወደዳል አይደል? ይወደናል፣ እኛም እንወደዋለን። ሰዎች ግን ለምን እንደሚጠሉት አያውቁትም። እነሱ አያውቁትም፣ እኛ ግን እናውቃለን። አይኖች ሲከፈቱ የእግዚአብሔር ልጅ ኢየሱስ ክርስቶስን ሰው ምን እንደተደረገለት ቢያቅ ወደ ጌታ ለመምጣት በአያት በአክስት በወንድም በጓደኛ በባል በሚስት በእህት በባል በኩል አይለምንም ነበር። አትለምንም ወይ አይለምንም ነበር። እና እግዚአብሔር ይባረክ። ለጌታ ክብር ይሁን። ጌታን ፈልጉ በሕይወትም ትኖራላችሁ። በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ ያልዳናችሁ ሰዎች በቃ መዳኛው ከኢየሱስ ክርስቶስ ውጪ ሌላ የለም። ሌላ የለም ወገኖች፣ ሌላ የለም። የትም ሂዱ፣ የትም ዘመናችሁን ሁሉ ጨርሱ። ቅድም እንዳልኩት ማለት ነው ወደ መጨረሻ ኖ ስቶፕ ኢት ዶንት ኦፕን ኦኬ። የቱንም ያህል የዘመናችሁን ቁጥር ጨርሱ። በተለይ እግዚአብሔር ለዘላለም ሕይወት ጠርቷችሁ በጊዜ ወደ ጌታ ከመሰብሰብ ወደ ጌታ ከመምጣት ዘግይታችሁ ዘመናችሁን ጨርሳችሁ በዚህ መካከል እንደው ሞት ከቀደማችሁ አለቀላችሁ እና ጌታ እግዚአብሔር ያዘጋጀልንን መዳንን ችላ አትበሉ፣ ፕሊስ ችላ አትበሉ። በጣም ብዙዎች የምትሰሙን አላችሁ፣ እየተከታተላችሁ የምትሰሙ ልክ አሁን እንደ ተስፋዬ አይነት ሌሎችም በጣም እንደ ሳሙኤል ተስፋዬ አይነት ሌሎችም አላችሁ። በጣም ብዙዎች ልባችሁ ያውቀዋል። የምንናገረው ጴንጤ የሚናገረውን ምን ያህል እውነት እንደሆነ ልባችሁ ያውቃል። ምክንያቱም መጽሐፍ ቅዱስ ገልጠን ምዕራፍ ከገጽ ቁጥሩን ምዕራፉን ጠቅሰን ቁጥር ጠቅሰን መጽሐፉን ገልጠን ነው አሳይተን የምንነግራችሁ።
የምናወራው ነገር አጠቃላይ ሁሉ ቀን ከዘላለም ድነት አኳያ ሰው በኢየሱስ ክርስቶስ አምኖ የሚድንበትን እውነት ነው የምንነግራችሁና ተራ የሆነ ነገር አናወራም ለማለት ነው። ጌታ ይወዳችኋል። ለምነን የምንቀበለው ጌታ ነበረ ኢየሱስ። ለምነኑ አይኖች ቢከፈቱ ለምነኑ እባክህ አስገባኝ፣ እባክህ ወደ አንተ አስጠጋኝ፣ አንተ ያዘኝ፣ አድነኝ፣ እንካ ዘመኔን፣ እንካ ዘላለሜን ብለን እኛ ነበር ለምነን መሄድ የነበረው። ግን በዚያንም ዘመን በዚህም ዘመን ያለ ትውልድ እየተለመነ ነው። ድግስ ተዘጋጅቶ ና ብላ ተብሎ የሚለመን አልበላም እያለ የሚደረደር በረሃብና በጠኔ ግን የሞተ ማለት ነው። አዳም ማለት እንደዛ ነው። እግዚአብሔር የደገሰለትን ድግስ ቀራንዮ ኮረብታ ላይ በጉን አርዶ እዚህ በኢሳይያስ መጽሐፍ ላይ እግዚአብሔር በዚህ ተራራ ላይ የሰባን ግብዣ አድርጓል ብሎ ያለው ማለት ነው። እግዚአብሔር መስዋዕቱን አዘጋጅቷል። በልተኑ ጠጥተኑ ሕይወትን እንድናገኝ ልጁን ልኳል። ይሄም ማለት በጥርስ ስለሚታኘክ መብልና መጠጥ አይደለም የሚያወራው፣ በሱ ስለማመን በእግዚአብሔር ልጅ ላይ ባለ እምነት ሰው ከዘላለም ፍርድ ከዘላለም ጥፋት እንዲድን ነው። ኦኬ ከሰማይ የወረድኩት እንጀራ እኔ ነኝ ብሎ ሲል በጥርስ ስለሚታኘክ እንጀራ አይደለም። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ የሚናገረው ወይ ደግሞ ስለ ጌታ እራት ብለን በቸርች ስለምንወስደው ክቡር ስለሆነው ስርዓት አይደለም የሚያወራው። ለእግዚአብሔር ክብር ይሁን። አሜን። ጌታን እጅግ አድርገን እናመሰግናለን። ወንድምነት ያ ወንድምነት ይሄንን እስኪ እንትን በል እኔ ነው ልስማስ። በተለይ ብዙ ጊዜ ይሄንን ክፍል ሳነብ በጣም ነው ውስጥ የሚነካው። በጣም ነው ሳላውቀው አይኖቼ በእንባ የሚሞሉት። ትንቢተ ኢሳይያስ 53 ላይ ያለውን ሐሳብ የሰማነውን አሁን አልነካውም። አሁን አልጀምርም። ለምን ጉባኤ ያለ ሰው እየገባ ነው። እንደውም ቦታ ያዙ ብሎ ማለት ነው። ጥሩ ሰዓት አይደለም። እንደዚህ ብዬ ሰላም ልል ጭምር እንጂ የገባሁት ይታያል። እዚህ ሰው እየገባ ነው። ኦኬ ይሄ አዳራሽ ውስጥ ነው። ወይ በ5 ደቂቃ አልጨርስም። ኢሳይያስ 53 እኮ ማለት ታውቃለህ፣ የአዲስ ኪዳን እኮ መጽሐፍ እኮ ማለት እኮ 12ቱ ቁጥር 53ኛው ምዕራፍ የአዲስ ኪዳን ሙሉ መጽሐፍ ማለት ይቻላል። ሙሉን መጽሐፍ የያዘ ነው። ሙሉን ማለት ሙሉን ኤፌሶን፣ ገላትያ፣ ማቴዎስ፣ ማርቆስ ምናምን ነገር በሙሉ እሱን ሁሉ የተሸከመ ምዕራፍ ነው በእኔ መረዳት የኢሳይያስ 53 ማለት ነው። እና የጌታ ፍቅር የተብራራበት እግዚአብሔር ለሰው ልጆች ፍቅሩን የገለጠበት ምዕራፍ ነውና በእንደዚህ አልጀምርም። ወንድምነት ለዛሬ ይለፈኝ ማለት ነው። ምክንያቱም ፕሮግራም አለ። በነገራችን ላይ ግን እዚህ ያላችሁ ወንድሞች እህቶች፣ እኔ በጣም አንድ ቁጭ ብዬ መስማትና መማር ከእግሩ ስር መማር ቁጭ ብዬ መማር የምፈልገው የመጽሐፍ ቅዱስ ክፍል አለ። በተለይ ኤርምያ በጣም ሲያስተምር ብሉይ ኪዳን ላይ ትንቢተ ሕዝቅኤልን ምን ይመስላችኋል? አንድ ቀን በትንቢተ ሕዝቅኤልን ቢያስተምረን ወንድምነት ምን ትላላችሁ? ማህበረ ቅዱሳን ምን ትላላችሁ? እስቲ ቻሌንጅ እንጀምራል። ኤርምያ ትንቢተ ሕዝቅኤልን በደንብ አድርጎ ያስተምረን ያስጠናናል። ያ ሕዝቅኤልን በጣም አንድ ቀን ቁጭ ብለን ምንም የለ የትም የለ ቁጭ ብለን ትንቢተ ሕዝቅኤልን የሕዝቅኤልን መጽሐፍ በቃ አይሻልም? ወንድሞች ቀን ሰጠነው እኛ ቻሌንጅ እንጀምር። ያ ቻሌንጅ ጀምሩ። እሺ ኤርሚ ሕዝቅኤልን አስተምረን የሚል ቻሌንጅ ሁላችንም እንጀምርና አንድ ቀን ይስጠን። ምን ይመስላችኋል? ሁሉም ሰው አየህ፣ አቤት ደስ ሲሉ ጌታ ምስክር። በጣም የሚገርም መጽሐፍ ነው።
የመረጥከው ወንድምነት የነቢያትን መጽሐፍት እያነበብኩ በነበርኩበት ጊዜ ገና ሳነበው ምዕራፍ 1 ላይ በኋላ ነው የገባኝ ለምን እንዳለቀስኩኝ። በጣም ስቅ ብዬ ነው ያለቀስኩት ሕዝቅኤልን ሳነበው ገና ምዕራፍ 1 ማለት ነው። ምዕራፍ 1 ላይ ሳነበው በቃ ልክ እንደዛ አይነት የኤፌሶን መልእክት ምዕራፍ 1ን የኤፌሶን በሙሉ ሕዝቅኤልን እና አንዳንድ ክፍሎች አሉ ዘጸአት መጽሐፍ ምዕራፍ 19 ማስታወሳቸው ዘጸአት 19 ኤፌሶን መጽሐፍ እንደ መጽሐፍ እና ራእይ 21 ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 የትንቢተ ሕዝቅኤል ጌታ ይባረክ። አንዳንዱ ነገር አይነገርም። ምዕራፍ 1 ስታነበው በቃ ባን ያነበብኩት ጊዜ ያለቀስኩትን ለቅሶ አረሳውም። በጣም አረሳውም። ስለ እንስሶቹና ስለ መንኮራኩሩ ስለ ኪሩቤሎቹ ነው የሚያወራው። ግን የጌታ ክብር በእነሱ መካከል የእሳት ፍም አየሁ ብሎ ይላል። እና ጌታ ይባረክ። ስለዚህ አንድ ቀን ስጠን ኤርሚሻ፣ እኔ የዛሬ ስንት ዓመት ኦልሞስት 3 ዓመት አካባቢ ምናምን አንዲት እህት ስፔሻሊ አቲክ ሕዝቅኤል 37 ላይ ያለው ሀሳብ ይመስለኛል እና እባክን አለች። በቃ ኤርሚን ምናምን ነገር ትዝ ይለኛል እና በቃ ምንም በዛ ሰዓት ደግሞ በጣም ክራውድ ነበረ እና ሳይሆን ቀረ። ሰው ሕዝቅኤልን መማር በጣም አስፈላጊ ነውና አንተ ሕዝቅኤልን አንድ ቀን ስጠና አይመስልህም? አንተ ቤት ሰብሰብ ልክ ትላንትና ፓስታ ጌታ ይረዳናል። ያ ወይት ራሱ ይኸው ሕዝቅኤልን አስተምረን እያሉ ነው። ስለዚህ ሕዝቅኤልን ኧረ ጌታ ይረዳናል። በጣም ደስ ይለኛል። ጊዜ አመቻችተን ማስታወቂያ ሰጥተንበት ከዛ ያቺ ቀን ምንም ነገር በቃ የሕዝቅኤል መጽሐፍ የሚጠናበት ቀን ነው፣ የምንማርበት ነው የሚሆነው። ምንም ነገር ያቺ ቀን ምንም ነገር ሳይገባበት ሕዝቅኤልን ብቻ ቁጭ ብለን ውሽ ኢየሱስ በወፍ በረር ነው የምንሄድበት በዳሰሳ መልክ። ለጌታ ክብር ይሁን። በጣም ነው የገረመኝ ስታነሳው ማለት ነው። ሕዝቅኤልን ስትመርጠው በጣም ነው የገረመኝ። ምክንያቱም ምዕራፍ 1ን አንብቤ ያለቀስኩትን ለቅሶ ዘመኑ ረጅም እንኳን ቢሆንም በጣም አስታውሰዋለሁ። በጣም ነው የማስታውሰው። ምዕራፍ 1ን አንብቤ ነው ያለቀስኩት። ምዕራፍ 1ን ማለት ነው። ምዕራፍ 1ን አንብቤ ነው ያለቀስኩትኝ። ለጌታ ክብር ይሁን። ነው ማየዊት ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 28 ቁጥሮች አሉት። ላንብብላችሁ ከማንበብ ደረጃ ብቻ። ጌታ ይባረክ። እንደዚህ ይላል። እንደዚህ ይላል በጌታ በኢየሱስ ክርስቶስም በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ፣ የእግዚአብሔርንም ራእይ አየሁ። ንጉሡ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ።
የእግዚአብሔርም እጅ በዚያን በእኔ ላይ ሆነች። እኔም አየሁ። እጁ በእኛ ላይ ስትሆን እናያለን ማለት ነው። እኔም አየሁ፣ እነሆ ከሰሜን በኩል አውሎ ንፋስና ታላቅ ደመና የሚበርቅም እሳት ወጣ። በዙሪያውም ጸዳል ነበረ፣ በመካከሉም በእሳቱ ውስጥም እንደሚብለጨለጭ ወርቅ ምስያ ነበር። ከመካከልም የአራት እንስሶች አምሳያ ወጣ። መልካቸውም እንደዚህ ነበር፣ ሰውም ይመስሉ ነበር። ለእያንዳንዱ አራት ፊት፣ ለእያንዳንዱም አራት ክንፍ ነበሩት። እግሮቻቸው ቀጥ ያሉ እግሮች ነበሩ። የእግሮቻቸውም ኮቴ እንደ ጥጃ እግር ኮቴ ነበር፣ እንደተወለወለ ናስም ይብለጨለጭ ነበር። በክንፎቻቸው በታችም በየአራቱ ጎድናቸው እንደ ሰው እጅ ነበረ። ለአራቱም እንደዚህ ያሉ ፊትና ክንፍ ነበሯቸው። ክንፎቻቸው እርስ በርሱ የተያያዘ ነበረ፣ ሲሄዱም አይገለማመጡም ነበር። እያንዳንዱም ፊቱን አቅንቶ ይሄድ ነበር። የፊታቸው አምሳያ እንደ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸውም እንደ ላም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው። ይህንን እንግዲህ አሁን ለመግለጥ ወንድሞች እናቶች ጌታ ራእዩን መልሶ ካላሳየ በስተቀር እና መገለጡን ሪቨሌሽኑን ካልሰጠ በስተቀር በፍጹም እንኳን ጌታን ለማብራራት ቀርቶ አይደለም እነዚህን ፍጡራን እንኳን ለማብራራት የማይቻል ነው። ቁጥር 11 ክንፋቸውንም በላይ ተዘርግቶ ነበር። የእያንዳንዱም ሁለት ክንፋቸው የተያያዙ ነበሩ። ሁለት ገላቸውንም ይከድኑ ነበር። እያንዳንዱም ወደፊት ቀጥ ብሎ ይሄድ ነበረ። መንፈስም ወደሚሄድበት ሁሉ ይሄዱ ነበር። ሲሄዱም አይገለማመጡም ነበር። ጌታ ስም ይባረክ የኔ አባት። በእንስሶቹም መካከል እንደሚነድድ እሳት ፍም ያለ ምስያ ነበር። በእንስሶቹም መካከል እንደሚነድድ የእሳት ፍም ያለ ምስያ ነበር። በእንስሶቹ መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበር። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበር። እንስሶቹም እንደ መብረቅ ምስያ ይሮጡና ይመላለሱ ነበር። እንስሶቹንም ስመለከት እነሆ በአራቱ እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። የመንኮራኩሩ መልክ እንደ ብርሌ ነበረ። አራቱም እንደ አምሳያ ነበሩ። ስራቸውም በመንኮራኩር ውስጥ እንዳለው በመንኮራኩር ነበር ይላል። ይሄ ቢሪሌ ተብሎ ሲባል ጠጅ መጠጫውን አይደለም፣ እንደዛ አይነት አይደለም። የከበረ ድንጋይ ነው። እንደ አሜስታቴኖስ ወራውሬ የሚባሉ ድንጋዮች አሉ፣ የከበሩ ድንጋዮች በራዕይ መጽሐፍም ላይ የተጻፉ ማለት ነው። በተለይ ብሉይ ኪዳን ካህናት ከነዛ ከ12 ፈርጥ እንቁ ከሆኑ ድንጋዮች ኤፉዱ ላይ አድርጎ ሊቀ ካህኑ ይገባ ነበር። ይሄ ብሪሌ ተብሎ ሲባል የጠጅ መጠጫው እንዳይመስላችሁ፣ የከበረ ድንጋይ ነው። አይገኝም። እንደዚህ ከተገኘ በስንት ሚሊዮን ዶላር ነው የሚሸጠው። ኦኬ በቁጥር 17 በየአራቱም ጎድናቸው ይሄዱ ነበር። እንዴት በየአራቱም ጎድናቸው ይሄዱ ነበር? ሰው በአንድ ጎን ነው የሚሄደው ማለት ወደ አንድ አቅጣጫ ነው የሚሄደው። ወደ ምስራቅ ወደ ሰሜን ከሄድ ከሆነ ወደ ሰሜን ነው የምትሄደው። ወደ ደቡብ ከሄድ ከሆነ ወደ ደቡብ ነው የምትሄደው። በአራቱም ጎድናቸው ይሄዱ ነበር። ሲሄዱም አይገለማመጡም ነበር። ቁመታቸው የረዘመና የሚያስፈራ ነበር። የአራቱም ክበብ ዙሪያ በአይን ተሞልቶ ነበር። ሎርድ እነዚህ ፍጡራን ናቸው፣ ቅዱሳን ፍጥረታት ናቸው፣ መንፈሳውያን ናቸው። ልብ በሉ። እነዚህን እንኳን ሰው ለማብራራት አይችልም፣ እንኳን ትልቁን ጌታ። ሃሌሉያ! እነዚህ ለማብራራት እንኳን በቃ አትችልም። ፍጡር ናቸው ልነግርህ እችላለሁ፣ የተሰሩበት ምናምን ነገር ብሎ ማለት እንኳን አይቻልም። እንስሶቹም በሄዱ ጊዜ መንኮራኩሮቹ ባጠገባቸው ሄዱ። እንስሶቹም በምድር ላይ ከፍ ከፍ ባሉ ጊዜ መንኮራኩሮቹም ከፍ ከፍ አሉ። መንፈሱ ወደሚሄድበት ሁሉ እነሱ ሄዱ። የእንስሶቹ መንፈስ ይላል። እነዚህ አራቱ ማለት ነው። አራቱ ኪሩቤል የሚባሉት ናቸው። ባይዘው የእግዚአብሔርን ዙፋን ይሸከማሉ የሚባሉት በኪሩቤል ላይ የምትቀመጥ ተብሎ የተባለው እነዚህ እንስሶች ናቸው። በእንስሳ መልክ በንስር በላም በሰው ምናምን ነገር የተመሰሉት ማለት ነው። በመንኮራኩራቸው ውስጥም ነበረ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና መንኮራኩሮቹ በእነርሱ አጠገብ ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና እነዚያ ሲሄዱ እነዚህም ይሄዱ ነበር፣ እነዚያም ሲቆሙ እነዚህም ይቆሙ ነበር። እነዚያም ከምድር ከፍ ከፍ ሲሉ መንኮራኩሮቹ
በአጠገባቸው ከፍ ከፍ ይሉ ነበር፣ ከእንስሶቹም ራስ በላይ አለበ በለው ከነዚህ ከኪሩቤሎቹ ማለት ነው። ከእንስሶቹ ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘርግቶ ነበር፣ እላያቸው ላይ ማለት ነው። ከጠፈሩም በታች ክንፎቻቸው እርስ በርሳቸው ተቀናንተው ነበረ። ለእያንዳንዱም ገላውን የሚከድንበት ሁለት ክንፎች ነበሩት። ሲሄዱም የክንፎቻቸው ድምፅ እንደ ብዙዎች ድምፅ እንደ ሁሉን የሚችል አምላክ ድምፅ እንደ ታላቅ ሰራዊት ድምፅ ሆኖ ሰማሁ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም ላይ ካለው ጠፈር በላይ ለበበል እነሱ የተሸከሙት አለ፣ ጠፈር የሚመስል በረዶ የሚመስል ነገር አለ። በዛ ላይ ቁጥር 25 በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ ይላል። ሃሌሉያ ሃሌሉያ። ቁጥር 25 ድምፅ ተሰማ። ማን ነበር? በእነዚህ በእንስሶቹ በአራቱ እንስሶች በኪሩቤሎቹ በላይ የበረዶ የሚመስል ነገር አለ ብሎ ያለው፣ በእንስሶቹ መካከል እንደሚነድድ እሳት ነበረ ብሎ ያለው። ከዛ እሳት አንዴ በበረዶ አንዴ በእሳት፣ በረዶ እንግዲህ ነጭ ስለሆነ ማለት ነው። አንዴ በበረዶ አንዴ በእሳት ተመስሎ ለባሪያው ይታየው። በራሳቸውም ላይ ካለው ጠፈር በላይ ድምፅ ተሰማ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበር። በራሳቸውም በላይ ካለው ጠፈር በላይ የሰምጴር ድንጋይ፣ ቀደም ያ ብሪሌ የተባለው አይነት፣ እዚህ ደግሞ አሁን የሰምጴር ድንጋይ የተባለው ማለት ነው። ውድ ነው ይሄ ድንጋይ። በቃ ሲገልጠው ለሰው ስለሆነ የተጻፈው መግለጫ አጣ በቃ። እና የሰምጴር ድንጋይ የሚመስል የዙፋን አምሳያ ነበር። በየት? በራሳቸውም በላይ ካለው ጠፈር በላይ ማለት ነው። ዙፋን ነበር። አየህ? ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ አባት፣ ዙፋን ነበረ። ድምፅ ተሰምቷል፣ ግን ዙፋን ነበረ። ዙፋኑስ ላይ ተቀማጭ አለ ወይ የሚመስል ዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። በዙፋኑም አምሳያ ላይ በቃ እዛ ዙፋኑን አየው። በዙፋኑ ላይ እንደ ሰው መልክ አምሳያ። ልብ በል፣ ያኔ ጌታ አልተወለደም ገና። ሕዝቅኤል ይሄንን ሲያዩ ጌታ አልተወለደም፣ በስጋ አልተወለደም። እና እንደ ሰው በዙፋኑም ላይ እንደ ሰው መልክ አምሳያ ነበር። ከወገቡም አምሳያ ያያየው ማን ነው? ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበር። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ፣ እንደዚሁም በዙሪያው ያለ ጸዳል አምሳያ ነበር። ይሄ አምሳያ የማን ነው? የእግዚአብሔርም ክብር ምሳሌ መልክ ይህ ነበር ይላል። ቁጥር 28 ማለት ነው። መጨረሻው አካባቢ ላይ ሲናገር የእግዚአብሔርም ክብር ምሳሌ መልክ ይህ ነበር፣ ባየሁትም ጊዜ በእግሬ ተደፋው፣ የሚናገረንም ድምፅ ሰማሁ ይላል። ሃሌሉያ ሂ ኢዝ ማይ ሎርድ። ይሄ ነው የእኛ ጌታ፣ ይሄ ነው የእኛ ጌታ። አየሁ አይደል? ይህንን ሁሉ አውርቶን በእንስሶቹን አውርቶን በእንስሶቹና በመንኮራኩሮቹ አውርቶን እነሱ ከተሸከሙት ጠፈር በላይ እንደ በረዶ የነጣ በእነዚህ የከበሩ ማዕድናት የተገለጠን መልክ የሚመስል ዙፋን፣ በዛ ዙፋን ላይ ድምፅ ሰማሁ ይላል። ይህ የእግዚአብሔር ክብር ምሳሌ መልክ ይህ ነበረ ይላል። ወንድምነት ጌታ ለሰው ራሱን የገለጠበት መንገድ ስታየው ይህንን ሁሉ መግለጡ ሰው እንድናውቀው፣ እንድንረዳው፣ እንድንፈልገው፣ እንድንጠጋው ከዚህ ትውልድ መካከል አንድ ነቢይ ጠርቶ
በምርኮኞች መካከል ተቀምጦ ሰማያትን ከፍቶለት ስም ይባረክ። አባዬ ስም ይባረክ። በዚህ ሲገርመን ራሱን መጥቶ እንደ ሰው ምስያ ነበር ይላል አይደል? ቁጥር 26 ላይ በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር ይላል። ሕዝቅኤል ይሄንን የተናገረው በባቢሎን ነው። ይሄ ማለት ጌታ ከመወለዱ ከ450 ከ460 ዓመት በፊት ማለት ነው። ማን ያምናል ይሄ ጌታ መጥቶ ሰው ሆኖ ተብሎ ሲባል? ማን ያምናል? ሕዝቅኤል በኮቦሮዝ በምርኮኞች መካከል ተቀምጦ ሳለ ያየው በእንስሶቹ ላይ የነበረው ዙፋን እሱ ላይ ተቀማጭ ነበረበት፣ የሰው መልክ አምሳያ ነበረው፣ የሚናገረንንም ሰማሁ ብሎ ያለውን እነዚህ ታላላቅ ነቢያት ያዩትን ልክ ሕዝቅኤል እንዳየው ሰው ሆኖ ተወለደ። ማን ያምናል እሱ የዳዊት ልጅ ነው ተብሎ ይባል? Thank you Lord. Thank you Lord. Thank you Lord. ለባሪያው እንዳሳየው ሰው የሰው መልክ ይመስል ነበር ዙፋኑ ላይ ተቀምጦ ማለት ነው። ዮሐንስ ይህንን ሕዝቅኤል ያየውን በኋላ ላይ ራእይ መጽሐፍ ምዕራፍ 5 ላይ እንደታረደ በግ ሆኖ ተቀምጦ አየሁት ይላል። ዙፋን ላይ ተቀማጩ እሱ ሆኖ ነው የተገኘው እና ቴንክ ዩ ሎርድ ቴንክ ዩ አባት ስም ይባረክ ስም ይባረክ። በኋላ ላይ ነው ያየው ዮሐንስ በኋላ ላይ ያየው። ሕዝቅኤል አስቀድሞ አየው በራእይ ጌታ አሳየው። ዮሐንስ በኋላ ላይ በስጋ ከተወለደ በኋላ በራእይ አየው፣ በአካልም አየው። መጥቶ ዳሰሰው፣ ከሱ ጋር በላ ጠጣ። ከዛ ካረገ በኋላ ደግሞ በራእይ አየው። ሕዝቅኤል በራእይ ከመወለዱ ከ460 ዓመት በፊት ያየውን ሰው ሆኖ ተወለደ። ከዛስ ሞተ፣ ተቀበረ፣ ስለ በደል ስለ ኃጢአታችን ከሙታን ተነሳ። ከዛስ እንደገና ጌታ በራእይ በፍጥሞ ደሴት ላይ ሆኖ በራእይ ሲያሳየው እንደታረደ በግ ሆኖ በዙፋኑ ላይ ተቀምጦ አየው። ቴንክ ዩ ጌታ ኢየሱስ ስም ይባረክ፣ ስም ይባረክ። ውስጤ እንቀጠቀጥብኛል። ወንድሞች እናቶች፣ ለእግዚአብሔር ክብር ይሁንለት። እንዲህ አይነት ይሄ ጌታ ነው የኔና አንቺ አምላክና አባት የሆነን ማለት ነው። ይሄ ጌታ ነው፣ ይሄ ጌታ ነው አንተን የወደደህ። ይሄ ጌታ ነው እኮ አንቺን የወደደሽ። ይሄ ጌታ ነው እኔን የወደደኝ። ይሄ ጌታ ነው ዓለሙን የወደደው፣ ዓለሙን የወደደው እና ሕዝቅኤልን ሳነበው ምዕራፍ 1 ላይ በቃ አሁን ከዚህ ውስጥ አሁን መውጣት አልፈልግም። እንዲህ አይነት በቃ ሁሌ በቃ ባነበብኩት ሰዓት ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን፣ ለጌታ ክብር ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ስም ለዘላለም ይቀደስ። ቴንኬን አባት አባቶቻችን ነቢያት አሻግረው በትንቢት አንተው በሰጣቸው መንፈስ አሻግረው አዩ። ቅዱሳት ሐዋርያት ካንተ ጋር በሉ ጠጡ፣ የመከራህ ተካፋይ ሆኑ። ሕይወት ተገለጠ፣ አይተንማል፣ መሰክራለን። ከአብ ዘንድ የነበረው ለኛ የተገለጠውን የዘላለምን ሕይወት እናወራላችኋለን አሉን፣ አወሩን፣ ጻፉልን። የነገርካቸውን ያጻፍካቸውን ለኛ ደረሰ፣ አነበብኑ። ጌታ ኢየሱስ ፍቅርህ እንዴት ጥልቅ ነው! መውደድህ እንዴት ጥልቅ ነው! ስም ይባረክ፣ ስም ይባረክ። የአባቶቻችን አምላክ ስም ለዘላለም ይባረክ። ራስህን ለሰው ልጆች
በተለያየ መንገድ ገልጠሃል። ለባሪያዎች ለነቢያት፣ ለባሪያ ለሕዝቅኤል፣ ለባሪያ ለሙሴ በሲና ተራራ ላይ በገለጥክበት አይነት አገላለጥ ማንም ሰው እንደዚህ ተረድቶ እንደዚህ አያውቅህም ነበር። ጌታ ሆይ በማይመች ሁኔታ ውስጥ ሆነው ለባሪያህ ለነቢዩ ለሕዝቅኤል በምርኮኞች መካከል በግዞት ምድር በነበረበት ቦታ የገለጥክለትን ያንን ራእይ ለባሪያህ ለዮሐንስ በፍጥሞ ደሴት አሁንም በግዞት ቦታ ሰማያትን ከፍተህ ያሳየኸው ባሪያ ሕዝቅኤልን ያየውን ከመወለድህ ከ460 ዓመት በፊት ለባሪያ ለሕዝቅኤል የገለጥክለትን እውነት ለዮሐንስም ገልጠህ እኛም ይህንን እውነት እንድናውቅ ለባሪያዎችህ በማይመች ሁኔታ በስደት ምድር፣ በምርኮ ምድር፣ በባዕድ አገር፣ በእስር ቤት ሆኖ ተጥለው ሳሉ የገለጥክላቸው ጌታ የምንለምንህ አንድ ነው። ዕለት ዕለት ራስህን ግለጥልን። በጌታ በኢየሱስ ስም በወደቀ ዓለም ላይ ነው የምንኖረው። አንተን ስናይ የዓለምን የሆነውን ነገር እንንቃለን። አንተን ስናይ የዓለም የሆነው ነገር አያጓጓንም። ልባችን በዓለም ነገር በሆነው ነገር ላይ አይከብድም። ያንተን መገለጥ ብቻ እንፈልጋለን። ጌታ ኢየሱስ እኔ ለሚወደኝ ራሴን እገልጥለታለሁ ብለሃልና እንወቅህ። ካወቅንህ በላይ እንወቅህ፣ ከተረዳንህ በላይ እንረዳህ። ራስህን ግለጥልን አባ፣ ራስህን ግለጥልን። ቀራንዮ በመስቀል ላይ እንደተሰቀል ከሆነ ራስህን ግለጥልን። እህቶቼ ይዩህ፣ ወንድሞቼ ይዩህ፣ እኛ እኒህ ጌታ ኢየሱስ ክርስቶስ እኔንም እግዚአብሔር የዘላለም አምላክ እንዳይህ፣ ወንድሜም ቤካ እንዲያይህ፣ እህቶቻችን ወንድሞቻችን እንዲያዩ። አንተን ስናይ የምድርን ነገር እንንቃለን። አንተን ስናይ እግዚአብሔር የዘላለም አምላክ የዚህ ዓለም ነገር ምንም እግዚአብሔር ወይ ምንም ተራ ነገር መሆኑን እንድንቆጥር ያደርገናል። ራስህን አሳየን፣ ራስህን ግለጥልን በጌታ በኢየሱስ ክርስቶስም። አንጠግብህም፣ አንጠግብህም፣ እንጠግብህም። የማትጠገብ ፍቅር ነህ፣ የማትሰለች ፍቅር ነህ። ዕለት ዕለት ብትወራ፣ ዕለት ዕለት ብትነገር፣ ዕለት ዕለት ፍቅርን ስናስብ መንፈሳችን ውስጣችን ይቃጠላል፣ ደስ ይለናል፣ ሐሴት እናደርጋለን። አይኖቻችንም ባይሞላሉ እንደ ሰባ አንበሳ እንድንፈነጭ ታረገናለህ። የእግዚአብሔር ልጅ ኢየሱስ በተበተንበት የምድር ዳርቻዎች ሁሉ ይሁን በሚል ቃል በሰራው ምድር ላይ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም በተበታተንበት የምድር ዳርቻዎች ላይ አለን። ላንተ ግን ጌታ አባቶ ይቻልሃልና ራስህን ግለጥልን። ሌላ አይደለም እንለምን፣ ራስህን አሳየን። ሕዝቅኤል እንዳየህ እኒህ፣ ዮሐንስ እንዳየህ እኒህ፣ ዮሐንስ በፍጥሞ ደሴት እንዳየህ እኒህ፣ ሕዝቅኤል እንዳየህ እኒህ። ክብርህን እንየው፣ ጸዳልህን እንየው፣ የፊትህን ብርሃን እንየው። እንደዛ ቀራንዮ መስቀል ላይ ለእኛ ስትል እንደተወጋበት እንደተቸነከርክበት እንደዛ ሆነን እንየው። አንተን ስናይ ሁሉን እንንቃለን። አንተን ስናይ እግዚአብሔር ክብርን ስናይ እንጠግባለን። አንተን ስናይ እግዚአብሔር የዘላለም አምላክ በምድር ከፍታዎች ላይ እግዚአብሔር በኢየሱስም እንረግጣለን። እግዚአብሔር በጌታ በኢየሱስም ራስህን አሳየን። ራስህን ግለጥልን። የአባቶች አምላክ ራስህን ግለጥልን። ራስህን ግለጥልን የኔ አባት፣ ራስህን ግለጥልን። በህልም በራእይ ነህ፣ ድምፅህን እንስማ። ዕለት ዕለት አንተን እግዚአብሔር የዘላለም አምላክ መጠማት መራብ ይሆንልን። ቀኝና የፊት ብርሃን ይብራልን። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። የአባቶች አምላክ ክብር ለአንተ ይሁን። እናመሰግንሃለን። ቀሪ ጊዜያችንን ሁሉ በስምህ ባርክልን። ስለነበረን ጊዜ ሁሉ ተመስገን። በዚህ ቃል ውስጥ ሆነን የሚተኙ ይተኙ፣ ራዮችና ህልሞችን ይዩ። በዚህ ቃል ውስጥ ሆነን በዚህ ነገር ውስጥ ሆነን እግዚአብሔር ሆይ የምንውል እንደኔ ቀን ለሆነላቸው ምሽት ለሆነላቸው ምሽታቸው ቀናቸውና እንደዚሁም ደግሞ ሌሊታችን ሁሉ በስም የተባረከ ይሁን። በቅዱሱ ብላቴና በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን። ሃሌሉያ። ቴንክ ዩ ወንድምነት። ቴንክ ዩ ወንድምነት። ተባረክ። እንኳንም መጣው እንኳንም ሕዝቅኤል ብለህ ገና ምዕራፍ አንድን አይደለም መጽሐፍን ገና ምዕራፍ አንድን ሳነበው ነይ እህቴ ነይ ሐረግዬ ነይ። ገና ምዕራፍ አንድ ላይ ስንሆን ምንም ወደ ጸሎት ነው የምትገባው እንጂ ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ሐረግዬ እንዴት ነሽ እህትዬ?
ጌታ ይመስገን። ኤርምዬ ሰላም ላንተ ይሁን። ሰላም እናንተ ደህና ነኝ። ይሁን። ጌታ ይመስገን ደህና ነኝ። እግዚአብሔር ይመስገን። ዋው በውስጥ ለጌታ መስመር ጽፌልክ አላየከውም። በሜሴንጀር ምን ጽፌል ነበር አይደል ነው። እስኪ ሃይ በይ ልከሽዋል ሜሴጁ? እኔ እንጃ አላውቅበት ይሁን አላውቅም። አዎ ጌታ ሳይቶኛል በጣም ብዙ ነገር። ከዚህ በፊትም ብዙ ጽፌልሃለሁ ድሮ፣ ግን መልካም ነገር ነው። በምን በሜሴንጀር ተናገሪ። እዚህም ከፈለግሽ ተናገሪ። ህልም ያለበት ህልም ይናገር ብሎ ምን ተናገሪ። እኔ ባለቤቱ ስላለሁ መጥፎም ቢሆን እንኳን ራሱ ለጥቅሜ ነው፣ ለጥቅማችን ነው ጌታ። እሺ መጥፎ አይደለም የተወረወረ ነገር። መጥፎም ቢሆን ለጥቅማችን ነው። መጥፎም ቢሆን ተናገሩ። እግዚአብሔር ለሰዎች በዓላማ ነው የሚናገረውና ተናገሪ፣ ችግር የለው። እሺ ምንድነው ያየሁት መሰለክ? አንድ 3 ሳምንት ምናምን ሆኖታል። ጌታ በሚያውቀው ጸልይልሃለሁ ኤርምዬ። በጣም ነው የምወድህ፣ በጣም ነው የምጸልይልክ። አሎ አረግዬ፣ አንዴ መልእክት እኮ ነግረሽኛል እንደዚሁ ከጌታ ዘንድ እስራኤል አይደል ያለሽው? አረግዬ አዎ፣ ፓስተር ጸባዖት ጋር ያ ተባረክ። የምወደው አገልጋይ፣ የምወደው ፓስተር። እውነት ነው። እና ምንድነው ያየሁት መሰለክ? በጣም ተራራ ላይ ነው። ተራራ ላይ ሆኖ ግን ረዥም አስፋልት፣ በጣም ቀጭን አስፋልት ነው። በጣም የሚያምር አስፋልት፣ እንደዚህ መንገድ እንደዚህ ይማርካል። በጣም ያምራል ይመስለኛል። እና እኔ ላይ ነው ያለሁት፣ አንተም ላይ ነው ያለከው። እና ከዛ በላይ ደግሞ ከጎኑ ጋር ደግሞ ሩቅ የሆነ ኮረኮንችማ ቦታ ደግሞ ላይክ እንደ ሲና በረሃ አይነት ነገር ሆኖ ግን ተራራው ማዶ ለማዶ ነው። እና እኔ እናንተ ያለንበት ተራራ ግን በጣም የሚያምር ተራራ ሆኖ ያው እንደነገርኩ ጽድት ያለ አስፋልት ነው ይመስለኛል። እና እንደዚህ ጎንና ማለት ጥግ ለጥግ ስለሆነ ማዶ ለማዶ ስለሆነ ኃይለኛ ድንጋይ ይወረወራል ይመስለኛል። እና መንገዱ መንታ ነው። እኔ እናንተ ያለንበት ላይክ መንታ ሆኖ በጣም የጠራ ነው። እና ኃይለኛ ድንጋይ ነው። በጣም ልሙጥ ድንጋይ፣ በጣም ሊነሳ የማይችል ማለት ነው። በቃ ሀገር የሚያክል ድንጋይ ነው። ትልቅ ድንችን ልክ እንደሱ አይነት አንድ ድንች፣ ልሙጥ ድንች እንደ ድንጋይ ስትስለው ማለት ነው። ከዛ ያ ነገር ይወረወርና ልክ እኔ ያለሁበት አካባቢ ነው የሚወድቀው ይመስለኛል። እና አንተ ከዛ ጋር ስለሆንክ ልክ እኔ ጋር አምልጦ ከሄደ አንተ ጋር ነው በቃ እንኳን አንተ በቃ ሀገር እንኳን የሚሰለጥቅ ነው ድንጋዩ ይመስለኛል። እና በጣም ተሸክመው ነው የሚወረውሩብክ፣ ወንዶች ናቸው። እንጨፈልቀዋለን ብለው ነው የወረወሩት፣ አንተ ላይ ነው። ከዛ እንጨፈልቀዋለን ብለን ሲወረውሩበት መንታ እንጨት የሚመስል ግን በጣም ጠንካራ ድንጋዩ በጣም እሱን ጠርምሶ ነበረ መሄድ የነበር። ግን ይሄ እንጨት ግን ለካም እንጨት ነው እንጂ ብረት ነው ውስጡ ይመስለኛል። እና እዛ ላይ ያርፋል። እኔ እግሬ ላይ ነው። እኔን አይደለም፣ ለእኔ አይደለም የወረወሩት፣ እኔን አልፎ አንተ ጋር ሊመጣ ነው። ከዛ አየሁትና በጌታ በኢየሱስ ስም በፍጹም ወንድሜን አያገኘውም ብዬ ስጸልይ እንትን ይሆናል፣ ድንች ይሆናል። እና ያ ድንች ግን በጣም ቀላል ድንቹ ቀላል ድንች ነው። ረዥም ማለት የስፋቱና የርዝመቱ በጣም እኔን አልፎ ከኔ ቁመት አልፎ የሚሄድ ነው። ግን ቀላል ድንች ይሆናል ይመስለኛል። ይሆን አሁን እንኳን ድንች እንደዚህ ስመዝነው በጣም ሚዛን አለው። ግን ያኛው ግን በጣም በቃ በጣም ስስ የሆነ ማለት ነው። እንደ ወረቀት ይሆናል። እንዴት ደረቀ እላለሁኝ እኔ ብቻዬን። እንዴት ሊደርቅ ይችላል እያልኩኝ በጣም እየተገረምኩኝ፣ ከዛ እግዚአብሔርን በፍጹም የተወረወረው ነገር የተወረወረውን ወንድሜን አላገኘውም ብዬ ለእግዚአብሔር ክብር ስሰጥ ተራራ ላይ አንተ ቀና ብለህ ስታየኝ እና ልክ አይተኸው ገብቶሃል እንደተወረወረ፣ ግን እኔ እናንተ ተግባብተን ቀና ብለህ አይተን እኔ እግዚአብሔርን ሳመሰግን አንተ በፈገግታ አይንህን ወደ አባት ስታቀና አየሁኝ። አሜን። እና የሚወረወረው ነገር የተወረወረውም አላገኘህም፣ የሚወረወረውም አያገኝክም እልሃለሁ። አዎ በጣም ጸልዩልኝ ብዬ የምለው ይሄ ነው። በጣም የሚገርም ነው። ከ2 ሳምንት በፊት ነው ያየሽው? አዎ ከ2 ሳምንት እህቴ ብዙ እህቶች አሉ እንደዚህ የሚጸልዩ ይህን አይነት መልእክት የነገሩኝና በጣም ነው የሚገርመው። እንዳንቺ አንዲት እህት ከአሜሪካ ሀገር ከ2 ሳምንት በፊት
ድንጋይ ወርዋሪዎቹን ሰዎቹን ሁሉ ጭምር ነው ያሳያት ጌታ። እነዛ ሰዎች ጌታ ኢየሱስ ምስክር አንዳቸውንም ምንም አልበደልኳቸውም። በጣም እግዚአብሔር ሴት ናት፣ ስሟን አልናገርም፣ እነዛን ሰዎች አልናገርም። ድንጋይ የሚወረውሩት የአረብ ሀገሯን ሊባኖስ ሀገር የነበረችዋንም ሴት ወደ ጌታ የመጣችዋን እህት አስተውሉ። በበደልኩበት እኔ በድያለሁ ነው ብዬ ይቅርታ የምጠይቀው እና በጣም አልነግርም አልችኝ። ንገሪኝ አልኳት። ሰዎቹን ሁሉ ነው ጌታ ያሳየኛለች። እኔ ሰዎች ህልም ንገሩኝ ብዬ ስል ዝም ብሎ ህልሙን ለመስማት ብቻ አይደለም። ፋናይ እና ህልሙን ንገሩኝ ብዬ ስል ህልሙን መንገር ብቻ አይደለም። ህልሙን ስትነግሩኝ የጌታ መሆኑና አለመሆኑን የእግዚአብሔር መንፈስ በውስጤ ኮንፈርም ያደርግልኛልና አሁንም ጸልዩልኝ እሺ። ድንጋይ ውርዋሮ ከቅርብ ከሩቅ ነው፣ ከሁለቱም ማለት ነው። እና ጌታ እግዚአብሔር ዘመንሽን ይባርክ። ምንድነው ጥፋቴ ብያለልም። ልብ በሉ፣ ያ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። አስተውላችሁት ከሆነ ማለት ነው። ያ ወርቅማ እባብ ከተመታ በኋላ የተፈጠረውና እየተፈጠረ ያለውን ነገር እዩት። በጣም ነው የማዝነው። በጣም ነው የማዝነው። ለነሱ ነው፣ ለኔ አይደለም። ለወርዋሪዎቹ ማለት ነው። ለወርዋሪዎቹ አዝናለሁ። በልባቸው ለሚጠሉኝ አዝናለሁ። ጌታ ሲጠራ ሰውን ራሱን ተማምኖ ነው የሚጠራው። ሌሎቹስ እሺ በውጭ ያሉ ቢወረውሩ ባልገረመኝ። በጣም ይገርመው አረግዬና ያቺ የአሜሪካዊቷ እህት ሪካርድ አርጋ ልካልኝ ነበረና በኋላም ላይ ያወራኋት ነው። በመጀመሪያ ያወራኋት ከዛ ሪካርድ አርጋ ላክችልኝ። ምን አማራጭ አለኝ? ሰላምዬ ምን አማራጭ አለኝ? ባለቅስ እኔ ለነሱ ነው ማለቅሰው። ድንጋይ ውርዋሮ ወገኖች እንዳይደውሉልኝ፣ ከዓለም ዙሪያ ያሉት ሁሉ እንዳይደውሉልኝ፣ እንደናንተ አይነት ቅንና የእግዚአብሔር ሕዝብ የሆናቸው ወገኖቼ የሌለኝን መልክ ሰጥተው በውስጥ ጭምር የሚያወሩ ማለት ነው። ማለት ሰዎች እንዳይደውሉ ሰዎችን ነው ከኔ ለመነጠል የተሄደው ርቀት ማለት ነው። አሁን ብዙዎቹ አኩርፈውኛል። ይሄንን የሚያደርጉ ሰዎች ለምን እንደሆነ እነሱ አያውቁትም። በእርግጥ የተነሳው ወጀብ አብሮ ነው የወሰዳቸው። ያ እባብ ሲመታ የሚወደኝን የማገለግለውን ህዝብ የሚወደኝን ህዝብ ከነድካሜም ከነበርታት የሚወደኝን ህዝብ አትደውሉለት ብሎ ማለት ምን ማለት ነው?
እኔ እኮ ሰው ቢደውል ለእኔ ድካም ነው እንጂ የሚሆነው ሌላ አይደለም። ግን በዚህ ነው ያልክ ማለት ነው። ውርዋሮ በጣም ከአሜሪካ ሀገር ሀረግዬ ከእስራኤል ያቺ እህት ከሊባኖስ አሁን በቅርብ ጌታን የተቀበለች ማለት ነው። ግን የትኛውም የሚወረውሩት ነገር እኔን አልጎዳኝም አይጎዳኝምም። አንዲት እህት ይሄን ተናግሬ ወደ ፕሮግራም ልገባ ነው። አንዲት እህት ፈረንሳይ ነው የምትኖረው እና ከዛሬ ስንት ዓመት በፊት አንድ ህልም ነገረችኝ። ከጌታ የሆነ ህልም ነውና ኤርሚ እባክህ አንድ ነገር እያየሁ ነው። ከአራቱም የምድር ማዕዘናት ድንጋይ ላይ ይወረወርባልና አንተ መስታወት በሚመስል ቤት ውስጥ ነው ያለው። ይወረውራሉ፣ ዝም ብሎ መስታወቱን ነው የሚመቱት። መስታወቱ ግን አይሰበርም። ዝም ብሎ ኳኳሽ የሚል አይነት ድምፅ ሰማለሁ እንጂ አይነካህምና ከፊት ለፊት የጌታን ስራ ስትሰራ አጠገብ ያሉ ሰዎች ሁሉ ጭምር ነበሩ ሲወረውሩ የነበሩት ብላለችኝ። ጌታ ኢየሱስ ምስክር። የዛሬ 3 ዓመት አካባቢ ማለት ነው። ሪከርድ ተደርጓል። ሪከርድ አድርጋ ልካልኛለች በውስጥ ማለት ነው። እና ፕሊስ አለችኝ። የሙሉ ወንጌል ቤተክርስቲያን የጸሎት አገልጋይ የነበረች ናት። አሁን ፈረንሳይ ሀገር ውስጥ ነው የምትኖረው። በቤተክርስቲያን ውስጥ ታገለግላለች። እጅግ የተወደደች እህት ናት። ልክ እንደናንተ እንደና ሀረግዬ እንደ ወንድሞችን በጣም ማለት ነውና ኦኬ። ስለዚህ መንፈሳዊ ውጊያ ነው፣ መንፈሳዊ ጦርነት ነው። እኔ አሁን ውጊያ ውስጥ እንዳለሁ ነው የማውቀው። ለእናንተ ቲክቶክ ላይ ገብቶ ማውራት ምናምን ነገር መስሎ ከታያችሁ አይደለም። መንፈሳዊ ውጊያ ውስጥ ነው ያለ ነው። እንዳትረሱት። ያ እባብ ከተመታ በኋላ ሀፕን ሊሆን እንደሚችል የጌታ የነገረኝን አንዳንዱን ያልተናገርኩትኝ ምን ብዬ ልናገር? ሰው ራሱን ባለመጠበቅ ስር ያሉ ሰዎች ሲጎዱ ነደፋቸው። አንዳንዶቹን በመረብ ውስጥ ገቡለት ባለማስተዋል። ኤርሚያስን የሚጎዱ መስሏቸው ወይ ደግሞ አገልግሎቱን የሚያስቆሙ መስሏቸው ነገርኳቸው። ወንድሞች እናቶች፣ አትላላጡ። እንደዚህ አይነት ሰዎች ኤርሚያስን አታስቆሙትም። ለምን? ጌታን የጠራኝ በልብ ቅንነት ነው የማገለግለው። በልብ ቅንነት ነው የማገለግለው። ማንንም ለመበደል ብዬ ሆን ብዬ አልሄድም። በፍጹም አላደርግም። በጌታ ያገኘኋቸው ወንድሞቼና እህቶቼ ክፋታቸው መስማት አልፈልግም። የማናቸው ነው አደን ኖቫዬ ታስታውሳለህ አይደለ? እንደውም አንድ ጸሎት ላይ በጣም ነበር እግዚአብሔር መንፈስ ያስቃተተኝ የነበረውና አንዳንድ ሰዎች ባለፈው ላይ የጸለይከው ጸሎት ውስጥ እንደዚህ ብለህ የተናገርከው ነገር ነበረ፣ ልክ እንደ ፕሮፌቲክ አይነት ሜሴጅ ብለው ያሉ ማለት ነውና እኔ አሁንም ቢሆን እዚህ ላላችሁ ሰዎች ራሳችሁን ጠብቁ። እሺ፣ ከአብሯችሁ ካሉ ሰዎች ጋር ከቅርበት ከምትገለገሉ ሰዎች ጋር ማለት ነው። የእግዚአብሔር ሐሳብ ካለበት ድንጋይ ውርዋሮ አለ። ወይኔ አልልም። ለቅቄም አልሄድም። ቲክቶኩን ለቅቄ እንድሄድ ነው የፈለጉት። አልሄድም። በእውነት ተስፋ ቁረጡ። አልሄድም። እግዚአብሔር ክሊር አድርጎ ተናግሮኝ ነው የመጣሁትኝ። ላገለግል ነው የመጣሁትኝ እና ሁሉ ነገር አይወራም። ሀረግዬ ድንጋይ ይወረወራል አለች። ከየት እንደሚወረወር አታውቀውም። ድንጋይ ይወረወራል። ግን የአሜሪካዋ እህት ከየት እንደሚወረውሩ ወርዋሪዎቹ ማን እንደሆኑ የሰራዊት ጌታ እግዚአብሔር አይኖቿን ገልጦ ያሳያት። ለእኔም አስቀድሞ ጌታ የተናገረኝ በኮንፈርሜሽን የመጣውን በነግራችሁ እያንዳንዳችን ከቲክቶክ ላይ ተንወጣለን። አልነግራችሁም። ለእነኛ ሰዎች ጸልይላቸዋለሁ። የአባቶች አምላክ ቀኙና የፊቱን ብርሃን ያብራላቸው። ይሄ ውርዋሮ በጣም ነው የበዛው። በጣም ኤርሚዬ ያ
ማለት አሁን አንተ ተናግረኸዋል። ማንም አያስቆምህም፣ ወደ ቀኝም ወደ ግራም አትይ። ከዚህ በፊት ምንድን ነው ያየሁት የነበረው ቢራ ያስጨብጠሃል ሰዎች ይመስለኛል። እና ቢራ ይዘክ ጠጣው ይሉካል። ልክ ከፊት ለፊት ደግሞ በጣም የሆነ ሜዳ ላይ ይመስለኛል፣ ሳር ቦታ ነው፣ ዳቦ አለ። እኔ ትላንትናም እንደዚ አይነት ነገር ለራሴ አይቻለሁኝና ያን ዳቦ ለሰዎች ልታድል ነው፣ ለኔ ቢጤዎች ልትመግብ ይመስለኛል። የኔ ቢጤዎች አሉ ፊት ለፊት በዚህ በሳጥራ ምናምን ነገር ሆኖ በስጦታ ዕቃ አይነቶች ምናምን ነው ተቀምጧል። እና ይዘህ አንተን ነው የሚጠብቀው ዳቦ ለእኔ ቢጤ ተቀምጠዋል እዛ ፊት ለፊት ለእነሱ ልታደርስ ነው። እና ግን እዚህ ጋር ደግሞ ቢራ ሰጥተውክ አንተን ሳይክ የሆነ በሌላ በአንደኛው አይኔ ሳይክ ላይክ እንደ ሰካራም ነገር ልትሆን ያልክ ይመስለኛል። ግን ፊት ለፊት ላይ ያለውን ዳቦ ሳይ ደግሞ የነቃህ ነገር ይመስለኛል። እና የትኛው ጋር ልሁን እያልክ ልብህና አይንህ እንትን ይላል ይመስለኛል፣ ይባክናል። ከዛ ፊት ለፊት ያለውን አየከው እና በቃ ይሄኛውን ቢራውን ይዘዋል፣ ጨብጠዋል። ቢራውን ትተህ የሆነ እኔ አንዳንዴ ፓስተሬ ያውቃል የሆነ ከማየው ላይ ሌላ ነገር ያለ ህልም ከሆነ ከህልም ላይ ራያ ያለውኝ እና ይሄኛውን ላይክ እንደ ሰካራም የሚመስለውን ሰው አንተው ነህ ራስህ፣ ግን ራስህ በራስህ እየፈረድክበት በቃ አልፈልግም ብለህ ቢራው የተከፈተውን ቢራ ሳትጠጣው ፊት ለፊት ወደ ተዘጋጀው ዳቦ ትሄዳለህ። ለእኔ ቢጤ ልታድል ይመስለኛል። እና ምንድን ነው የምለው እኔ በእውነት በቃ ጥሪ ያለበት ሰው ግድ ነው ማለት እኔ አሁን ፓስተር ጸባዖት በጣም የእግዚአብሔር ጥሪ ያለበት በጣም በቃ ድንቅ ሰው ነው። እኔ 10 ዓመት ነው እሱ ጋር ማለት ነው። እና መልካም ወንድም መልካም አባት ነው። ደግሞም የእግዚአብሔርን ድምፅ የሚሰማ ነው። እና ግን ይወረወራል፣ ግን የሚሰራው ስራ ስላለ እያሸነፈ እየተወ እየሄደ ነው። ገብቷል። አሁን የሆነው ብዙ የተወረወሩ ነገሮች ስላላገኙት ነው። ስላልተወረወረበት አይደለም፣ አልሰማም ስላላቸው ነው። እና በእውነት እዚህ ያለ ነው የምንጸልየው ለእንደዚህ አይነት ሰዎች። እኔ የምጸልይላችሁ ጀሮአችሁ ይደፈን ነው ጌታ በሚያውቀው። እኔ ለፓስተሬ በቃ የነገር ጀሮ ይዘጋ ነው የምለው። ስለዚህ ጀሮህን ዝጋ። ፊት ለፊት የተዘጋጀልን ብዙ የኔ ቢጤዎች አሉ የምታድላቸው። ወደዛ ተዘርጋ። ተባርክልኝ። ዳቦን ወደ መስጠት ነው ሄድኩትኝ። ያው እንደጠጣው እኮ ስንት ነገር ነው በስር የሚሰጠኝ የሚያንገዳግድ እንዳልቆም የሚያደርግ አጠገቤ ካሉ ሰዎች ማለት ነው። ከሩቅ ቢሆን አይገርመኝም። አጠገቤ ካሉ ሰዎች ይሄንን የሚያደርገው ማን ነው? ሰይጣን ነው። እና ለጌታ ክብር ይሁን። ትናንትና በዚህ ሰዓት አካባቢ ከሚስቴ ጋር አንድ ቦታ ነበርንና ውብዬ አንድ ቃል ላከችልኝ ከአውሮፓ። በጣም የምሰማት የእግዚአብሔር ሴት ነች። ውቤ የብርኬ እጮኛ ማለት ነው። በጣም የምሰማት የእግዚአብሔርን ድምፅ የምትጸልይልኝ ከጌታም ዘንድ ያየችውን የምትነግረኝ አይታ ምነግራኝ ራሱ ባለማስተዋል ራሱ አንዳንድ ነገሮች ላይ በባለፉት ዓመታት ገብቼ ተጎድቼበታለሁና ትናንት ላከችልኝ አንድ ቃል በዚህ ሰዓት አካባቢ ከዚህ ሰዓት ወደፊት ትንሽ ሄድ ይላል ይመስለኛል። ብቻ በዚህ ሰዓት ወይ ከዚህ ሰዓት ወደፊት ማለት ነው። እስራኤል እንዲህ በል ብሎ የሚል ነበር። ሰዎች በእኛ ላይ በተነሱ ጊዜ አይገርምም? አሁን ከሀረጋ አንቺ የምትኖሩ እስራኤል ነው ብዬ የምትኖረው አይ ቲንክ አውሮፓ ውስጥ ነው ሀገር እንደሆነ እንዳልሳሳት ብቻ እና ጌታ እግዚአብሔር ይባረክ እና መልእክቱን ላከችልኝ። እንዳነበብኩት ከሚስቴ ጋር እየነዳን ነበረ መንገድ ላይ አሜን ያልኩትኝ ቅዱስ ቃሉን አንብቤ ሊመጣ ያለው ነገር በደንብ ስለሚያሳውቅ ኮቴው ስለሚያስታውቅ ማለት ነው። ውብዬ እንደዚህ ላከችልኝ የስተርዴይ ማለት ነው። 9:30 ላይ ነው የላከችው፣ 9:30 ማለት ነው። አሁን ካለንበት 1 ሰዓት በፊት ነው የላከችልኝ። ጌታ ከኛ ጋር ባይሆን እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ አይገርም?
ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳሉን በዋጡን ነበር። በዚያን ጊዜ ውሃ ባሰጠመን ነበር። በነፍሳችን ላይ ፈሳሽ ባለፈ ነበር። በዚያንም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም ነው ብሎ የሚለውን የእግዚአብሔርን ቃል ላከችልኝ። መልእክት እንደሆነ ገብቶኛል። ተራ ነገር እንደማታወራ ስለማቃት ማለት ነው። ተራ ነገር እንደማታወራ ስለማቃት አሜን አልኩኝ። ከዛ አይ ቲንክ ምሳ ነገር እየበላ ነበር ከሚስቴ ጋራ ደወለችልኝና በዚሁ አቅጣጫ ላይ ነው የነገረችኝ። እግዚአብሔር በህልም ይናገራል። እግዚአብሔር በቅዱስ ቃሉ ይናገራል። ትናንትና በዚህ ሰዓት ማለት ነው ሰዎች በእኛ ላይ በተነሱ ጊዜ እኔ ያለፈውን አይደለም እየምላቸው አሁን በፊት ለፊታችን ላይ ባለ ኃይለኛ ወጀብ ይነሳል። የሚነሱት በእኔ ላይ ነው። የሚነሱ ሰዎች አንዳች አልበደልኳቸውም። ልብ በሉ። በዛ ሰዓት ላይ እንዳትናወጡ፣ እንዳትደነግጡ፣ እንዳትሯሯጡ፣ ጸጋችሁን እንዳትጥሉ። እባቡ ተመቷል። ሲመታ ከሩቅ ሲያቀታው ከቅርብ ጀምሯል። የእግዚአብሔር ሕዝብ ራሳችሁን ጠብቁ፣ መንፈሳችሁን ጠብቁ። የሆነ የተጠነሰሰ ሴራ አለ። ኤርሚያስን ገፍጥሮ ከቲክቶክ ነቅሎ ከቲክቶክ ለማውጣት ማለት ነው። ከየአቅጣጫው ነው ድንጋይ የሚወረወረው፣ ከየአቅጣጫው ነው የጌታ መልእክት እየመጣልኛለሁ። ከሊባኖስ፣ ከአውሮፓ ሀገር፣ ከቴካውቤ፣ ከአሜሪካ ሌላኛይቱ፣ ያው ከእስራኤል ደግሞ እቴ ያረግዬ ማለት ነው። ለራሴ በግል እግዚአብሔር የሚናገረኝ ከኢትዮጵያ ያሉ ወንድሞችና እህቶች በጣም ብዙ የሚነግሩኛሉ። ይሄ ድንጋይ ውርዋሮ በተለይ በጣም ነው ይበዛሉ። እና ጸልዩ። አይ ዲቦራ የምን መውጣትማ የለም ግን ጸልዩልን። ከሩቅ ሲያቀተው ታውቃለህ፣ ከሩቅ ሲያቀተው ከሌላ አቅጣጫ ሲያቅተው በራሴ ወገን ቴንኪው በራሴ ወገን ቴንኪው ወገኖች ተባረኩ። እሺ ሀጃ ነው ቴንኪው ሀጃ ነው። ሀጃ ማለት ጉዳይ ማለት ነው። ሰላም ናችሁ? የእግዚአብሔር ብሩካን፣ የእግዚአብሔር ሰላም ይብዛላችሁ። በጣም ነው የምወዳችሁ በእውነት። እዚህ ፕላትፎርም ላይ እየተደረገ ያለው እኛን ያስገርመናል፣ እኛን ያስደንቀናል። ለጠላት ግን እሳት ነው። ሁላችንም ይህንን ማስተዋል አለብን። የበለጠ ደግሞ አንድ ነገር እኔ የማስተውለው ነገር አለ። ጳውሎስ በፊት በሚያሳድድበት ሰዓት ያሳድዳል እንጂ ማንም ጠላት አልሆነበትም ነበረ። ኢየሱስ ክርስቶስ ከተገናኘው በኋላ ግን ጠላቶች በዙበት፣ ከውስጥም ከውጭም። እርምዬ እኔ ልነግርህ የምፈልገው ነገር ቢኖር ገና በዘመኑ አግሪጳዎች ፊት ትቆማለህ። የዘመኑ አግሪጳዎች ገና በታላላቆች ፊት ወንጌልን ትሰብካለህ። ድንጋዩ ደግሞ ዛሬም ይኖራል፣ ነገም ይኖራል። አውራቂስ ቢነሳ ትሻገራለህ እንጂ ሳትሻገር አትቀርም። አንተና ከአንተ ጋር ያሉትም ምንም አይሆኑም። አውራቂስ ይነሳል፣ ምንጊዜም ይነሳል። ላክ በነገር ሁሉ ከአንተ ጋር ይሁን። ትናንትና የሆነ ነገር ተናግሬ ነበር፣ ስራ ቦታ ስለነበርኩኝ ስልኬን በሜሴጅ ላይ አስቀምጬልሃለሁ አግኝኝ ስላልከኝ እሱን በዋትሳፕ ብንገናኝ በጣም ደስ ይለኛል። እኔ ይችን እድል አግኝቼ ስለተናገርኩ ራሱ በጣም ደስ እያለኝ ነው። ምክንያቱም ከእናንተ ውስጥ የሚፈልቀው ነገር ሌላውን ይገነባል፣ ሌላውን ይባርካል፣ ለሌላው ደግሞ ጠላት ይሆናል። ገና ከዚህ በበለጠ ሚስጥር ይገልጣችኋል እግዚአብሔር። ገና ከዚህ በበለጠ ክብር ሲጨምር ደግሞ ጠላት ይበዛል።
በጠላት ላይ ደግሞ ኃይልን የሚሰጥ እግዚአብሔርና እግዚአብሔር ብቻ ነው። እሱ ከእናንተ ጋር ይሁን። ከዚህ በላይ ማውራት አልችልም። ባወራ ደስ ይለኛል። ብዙ ሰዎች እንደሚጸልዩልህ አውቃለሁ። እኔም ጸልዩልኝ ስትል እየሰማው ከሚጸልዩልህ አንዷ ነኝ። እውነት ነው፣ እውነት ነው። አሁንም እግዚአብሔር በጠላቶችህ ላይ ጠላት ያደርግ። በነገር ሁሉ ከእናንተ ጋር ይሁን። ሰላም ሆኑ። ደውልልኝ ፕሊዝ። እደውልልሻለሁ። እሺ ኔት ቤካ ወንድምነት ቴንኪው። ወደ ልጆቼ ጋር ሴሬሞኒ ፕሮግራም ልገባ ነው። ጸጋ ይብዛላችሁ። ተባረኩ። እንገናኛለን። በነገራችን ላይ ወንድሞቼ እህቶቼ እዚህ ያላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ ስለመጣችሁ። ግን አንድ ክፍል ላንብብ። አሁን ወንድምነት እያወራ አንድ የመጽሐፍ ቅዱስ ክፍል ወደ ውስጥ ይመጣልና ትዝ ይላችኋል። ሐዋርያው ጳውሎስ በታሰረበት ጊዜ አንድ ክፉ ንጉሥ ተነስቶ ነበረ፣ ኒሮ የሚባል በጣም ክፉ፣ ጨካኝ፣ አደገኛ ማለት በታሪክ ውስጥ እንደሱ ብዙ ጭፍጨፋዎችን ያደረገ ንጉሥ የለም እና ሐዋርያ ጳውሎስ በእስር ቤት ሆኖ ለጢሞቴዎስ የጻፈው ሁለተኛው መልእክት ላይ ምዕራፍ 4 ቁጥር 14 ላይ እንደዚህ የሚል ሐሳብ አገኛለሁና እኔንን አንድ ወንድማችን ሲያስተምር ሰምቼ አወስ ላይክ በጣም ነበር እንትን ያልኩት ወንድሞቼ እናቶቼና እግዚአብሔር አምላክ ቸር ነው። በነገራችን ላይ የሚሰራ ሰው በቃ ሁል ጊዜ ላይክ አታክ ሊያደርገው የሚነሳ በቅናት ይሁን በምንም አይነት በሆነ አጋጣሚ ብቻ ላይክ ካለበት ነገር ለማስወጣትና ለማስወገድ የሚነሱ ከውስጥም ከውጭም ይኖራሉ። አምናለሁ። የታመነ ነገር ነው፣ ይታወቃል። እና ለዚህ ነው ሐዋርያ ጳውሎስ ትዝ ይላችኋል በውስጥ በሐሰተኛ ወንድሞች ፍርሃት አለኝ ይላል። እና እንደዚህ አይነት ነገሮች ይፈጠራሉ፣ በሐሰተኛ እህቶችም ጭምር። ኦኬ እሺ፣ ክፍሉን በጌታ ስም አነባለሁ። እንደዚህ ያለ አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ከባድ ነው አይደል ወንድሞቼ እናቶች? አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። ሐዋርያ ጳውሎስ ቂመኛ አይመስልም? አሁን በዚህ ንግግሩ አይመስልም? ሐዋርያ ጳውሎስ እንዴት ነው? ሐዋርያ ጳውሎስ አገልጋይ ሆኖ እንዴት ይህን ነገር በውስጡ በልቡ ይዞ ቆይቶ እንደዚህ እኮ አድርጎብኛል ግን ጌታ ምናምን ብለው እንዴት ይላል ሊያስብል ይችላል። ግን አይደለም። የሆነን ሰው ስትጎዱ እንዳይመስላችሁ በእርቅ ነገሩ ቢያልፍ በይቅርታ ነገሩ ቢያልፍ የጎዳችሁት ጉዳት ግን ከውስጡ አይጠፋም። ለዚህ ነው በጣም ጥንቃቄ እናደርግ ይገባል። ስፔሻሊ ክርስቲያኖች፣ በተለይ በጌታ ያላችሁ ክርስቲያኖች፣ በጌታ የሆነን እኛ ክርስቲያኖች ሰው ላይ የሆነ ጉዳት ከማድረሳችን በፊት ዊ ሃቭ ቱ ኬርፉል ይቀመጣል። ለምን መሰላችሁ? ከኛ ስለማይጠበቅ ነው። ስለ ዳንን ኦኬ፣ በብርሃን ውስጥ ስላለን በእግዚአብሔር መንፈስ የምንመራ የእግዚአብሔር ልጆች ስለሆንን ንግግሮቻችን ይከብዳል። እውነቴን ነው የምላችሁ። እኔ ሳምበዲ ከኛ ወገን ካልሆነ ከአንዳዛ ምንም ነገር ብባል ምንም ላይ አይመስለኝም። ምንም ነገር ነው ላይ ተች ማያደርገኝ ወደ ውስጥ የማይገባው ለምን ከተባለ በቃ ሰውየው ወዶ አይደለም ወይም ደግሞ እሷ ወዳ አይደለም ብዬ ስለማምን ስላልዳነች። ነገር ግን ከዳነች ሰው ከዳነች ሴት ከዳነች እህት ከዳነ ወንድም ግን ንግግር እጅግ በጣም ይከብዳል። በጣም ከባድ ነው። በጣም ከባድ ነው ወንድሞቼ እናቶቼ፣ በጣም ከባድ ነው። ጥንቃቄ ያስፈልገዋል። ለዚህ ነው ሐዋርያ ጳውሎስ አንጥረኛው እስክንድሮስ ስፔሲፊክ አድርጎ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። እኔ ኤርማያ ላይ ሰዎች ሲነሱ በጣም ነው የሚያሳፍረው። ምን አደረገ? ወንጌል እየሰራ እኮ ነው። ምን አደረገ? በቃ ስለ ኢየሱስ ምስክር ሆኖ መጣ። በቃ አለቀ። ወንጌል ሰባኪ ነው፣ ወንጌል መስካሪ ነው። አለቀ። በዚህ ሰው ላይ ሊነሱበት ዘንድ ይገባል ብዬ አላምንም። በጣም ልብ ነው የሚሰብረው በነገራችን ላይ። ከዛስ እንደዚህ ያለ ምንድነው ጉዳት አድርሶብኛል ብለህ ስትል መልእክታችንን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ ይለዋል። ደግሞ አይገርማችሁ? ምንድነው አንጥረኛው እስክንድሮስ ያደረገው ነገር ሲባል በቃ ወንጌል እንዳይሰበክ መልእክቶቻቸው እንዳይደርስ እንቅፋት ሆነዋል። እንቅፋት የምትሆኑ ወንድም እህቶች ካላችሁ
ዞር በሉ በቃ ምንድን ነው በቃ ዞር በሉ። ሰው ዝም ብሎ ዞር ብሎ የራሱን ነገር አያደርግም። ምን ችግር አለው? በቃ ይቻላል እኮ ምን ችግር አለው? በቃ እኔ ካልተመቸኝ እኔ መንገድ እንትን ብዬ እቀጥላለሁ አለቀ እንጂ አታክ ለማድረግ ግን አይኬድም። እኔ በኢየሱስ እኔ ብቻ ነኝ። ከዛ እንደዚህ ያለ ሐዋርያ ጳውሎስ አንጀት ነው የሚበለው። በነገራችን ላይ በተከሰስኩበት ነገር የመጀመሪያ መከላከያዬን ላቀ ሲያቀርብ ማንም ሊያግዘኝ አልመጣም። ነገር ግን ሁሉም ትተውኝ ሄዱ። ይህም አይሆንባቸው ወይም አይጨርባቸው ይላል። እኔ ኤርሚያስ ብዙ ጊዜ አይታችሁ ከሆነ የኤርሚነት የወንድምነት እግዚአብሔር ምንም አያድርጋቸው፣ እግዚአብሔር አምላክ ይድረስ፣ ልባቸውን ይመልስ ብሎ ነው የሚጸልየው እና የጌታን ልብ ነው የሚያሳየው። ላይክ የክራይስት ማይንድ ነው ያለው። የክርስቶስ ልብ አለናል የሚለው ሐዋርያ ጳውሎስ። የክርስቶስ ልብ መኖር የምታውቁት ኖ ምንም አይሆኑ ምንም አይሆኑባቸው፣ እኔ ክፋቸውን አልሰማም አያሰማኝ ነው የሚለው። ዲሲስ ክርስትና በቃ አለቀ። ቁጥር 17 ላይ ነገር ግን መልእክቱ በእኔ አማካይነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ። ደስ አይልም? ኖ ችግር የለውም። በምንም አይነት ሁኔታ ላይ በየትኛውም አይነት መንገድ የተላከው መልእክት ሰዎች ጋር ሳይደርስ አይመጣም። በአሕዛብ ጆሮ ሳይደርስ በጨለማ ውስጥ ብርሃን ሳይሆን የምስራቹን ወንጌል ሳይሰሙ በጭራሽ አይቀሩም። የፈለገ እንቅፋት የፈለገ ወጥመድ ቢዘጋጅበት የፈለገ ማለት ነው። ድንጋይ ላይ ድንጋይ ደርባችሁ ተራራ ብታሳክሩት አንተ ተራራ ነው ይባለው። በኤርሚ ፊት ምን ትሰራለህ ነው ይባለው። አንተ ተራራ በኤፍሬም ፊት ምን ትሰራለህ ነው ይባለው። አንተ ተራራ በዶክተር ሸዋል ፊት ምን ትሰራለህ? አንተ ተራራ በእህቶች ኦኬ በወንድሞች ፊት ምን ትሰራለህ? በቃ ደልዳላ ሜዳ ትሆናለህ። ይራመዱብሃል፣ ስራቸውን ይሰራሉ። ወንጌል ሰባኪነታቸውን በሙላት ያለ ፍርሃት በአሕዛብ መካከል ቆሞ ይናገሩታል። ይሄ ነው በቃ። ለዚህ ነው ሐዋርያ ጳውሎስ በመልእክቱ ለጢሞቴዎስ ነገር ግን አለ መልእክቱ በእኔ አማካኝነት መልእክቱ በኤርሚ አማካኝነት በሙላት እንዲሰበክና ለአሕዛብ ሁሉ እንዲሰሙት ባጠገቡ ቆሞ ያበረታዋል። ዴሊ ሁል ጊዜ። ከዚያስ ከአንበሳ መንጋጋ አዳነኝ። ፕሬይ ዘ ሎርድ። ከአንበሳ መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማያዊ መንግሥት በሰላም ያደርሰኛል። ለእርሱ ከዘላለም እስከ ዘለዓለም ክብር ይሁን አሜን ይላል ሐዋርያ ጳውሎስ። እና አንዳንድ ጉዳቶች ከውስጥ አይጠፉም። ወንድሞቼ እናቶቼ፣ ክርስቲያን ናችሁ፣ you have to be careful ስፔሻሊ ጋስፐል ላይ ስፔሻሊ ታውቃላችሁ። እኔ በኤርሚነት ጉዳይ የተቀየሙኝ ሰዎች አሉ። ፎሎዋቸውን ሲያነሱ እኔም በልኪያቸው ያሰናበትኳቸው ሰዎች አሉ። ለምን ሲባል በቃ ወንድማችን የመጣው ወንጌል ለመስበክ ነው። እንቅፋት ለመሆን ግን በተወሰነ መንገድ ላይክ እሱን አታክ ለማድረግ የሚካሄድበት ርቀት ስለማይመቸኝ አይ ብሎክ ደም። በቃ እኔ የወንጌል ልብ ያለው ሰው ከኔ ጋር ህብረት እንዲያደርግ አልፈልግም። የወንጌል ልብ ያለው ሰው ከኔ ጋር አብሮ አንድ ቦታ ላይ መታየት ያለበት ብዬ አላምንም። የተላክነው አንድ ነው፣ ወንጌልን ለፍጥረት እንድናደርስ ነው። እና ወንጌልን በቅነት የሚያገለግሉ ወንድሞች እህቶችን አታክ የምታደርጉ ረፉ። ፕላስ ደግሞ አንዳንድ ጊዜ እንደውም እንትንም ማለት እኔ በጨዋ ፋሚሊ ነው ያደግኩት። ጨዋን ያሳደገኝ አብሬ የበላሁትን ነገር በደንብ ነው ማሰቡ። አንድ ቀን አብሬ ከአንሱ ጋር ከበላሁኝ የበላሁት አብሬ የበላሁት ያ ማዕድ ቢያንስ ሰውየው ለክፉ ነገር እንዳለ ያለክለኛል። ቢያንስ እንኳን ተው፣ ሌላ ነገር ተው፣ ይሄን ሰማያዊን ማዕድ ተውት። ይሄ ከምንም ጋር የሚወራደር ጉዳይ አይደለም። ይሄ ሰማያዊ ነው፣ ራይት? ከምድር ጋር የሚገናኝ ነገር አይደለም።
በምድራዊ እንኳን ከአንድ ሰው ጋር ከአንድ ወዳጅ ጋር ማዕድ ቁረስ ይባላል በተለምዶ። እንደ አንድ ቀንም ቢሆን እኮ አብሬያት በልቻለሁ፣ አንድ ቀንም እኮ አብሬው በልቻለሁ ይባላል በሀገራችን። እሱ ነገር ቀረ እንዲህ። እኔ እኮ ክፉ እንዳልናገር አንድ ቀን የበላሁት ከእሱ እጅ የበላሁት ነገር ይባላል እኮ። እሱ ነገር ቢያንስ እኛ ውስጥ ይቀመጥ እንጂ መንፈሳዊነቱ ቢቀር አብረን አንድ ቀን የበላ ነው ያ አብረን ማዕድ የተቋረስናት ያችን ቀን እናስብ። ይሄ ደግሞ የሰማይ ማዕድ ነው እና ወንጌል ላይ እንቅፋት ለመሆን የምትፈልጉ በቃ ወንድማችን በነፃነት ያገልግል፣ እህቶች በነፃነት ያገልግሉ፣ ወንድሞች በነፃነት የወንጌል ልብ ያላቸው ወንድም እህቶች በነፃነት ያገልግሉ። እንቅፋት አትሆንባቸው ፕሊዝ። እና የማይረሳ ነገር በአእምሯቸውና በልባቸው አታስቀምጡ። ነግሬያቸዋለሁ። ሐዋርያ ጳውሎስ እንደዚህ ብሎ ከተናገረ ቤካ ነገ መጥቶ እንደዚህ እኮ አድርገሽኛ ብሎ ቢል አንተ ቂመኛ እንዳትሉኝ፣ እኔ አንተ ቂመኛ አትበሉኝ። አይደለሁኝም እኔ ጉዳት ካደረሽብኝ ጉዳት እኮ አድርሰህብኛል አድርሰሽብኛል ብዬ እናገራለሁ። ስለማይጠፋ ውስጤ ስለሚቀመጥ ማለት ነውና ንግግር የሆኑ ነገሮች ከባድ ናቸው። ጥንቃቄ ያሻዋል። ለምንም ነገር ወንድሞቼ እናቶቼ ጥንቃቄ ያሻዋል። ድንገት ኦኬ አፍ ሲያመልጥ ነው። አፍ ሲያመልጥ ፀጉር ሲመልጣል። እኔ እንኳን መልጫለሁ እግዚአብሔር ይመስገን። አፍ ሲያመልጥ ፀጉር ሲመልጥ አይታወቅም። እንደዛ አማርኛ ይልክ ነው። በጣም ጥንቃቄ ያስፈልጋል። ወይኒ ላይክ በጣም ኢሞሽናል ከሆናችሁ በተወሰነ መንገድ ዘጋግታችሁ ለመጥፋት ሞክሩ። ኢሞሽናል ስትሆኑ ለመራቅ ለመጥፋት ሞክሩ። ኢሞሽናል በሆናችሁ ጊዜ የተናገራችሁት ንግግር ምንም እንኳን ይቅርታ ጠይቃችሁ ከሰውየው ጋር ወይም ከእሷ ጋር ምናምን ብትፈቱ ጉዳዩ የተናገራችሁት ንግግር ግን ከአእምሮና ከልብ አይጠፋም። ምላስ አጥንት የላትም፣ ነገር ግን አጥንት ትሰብራለች። እወቁይንን ምላስ አጥንት የላትም፣ ነገር ግን አጥንትህን ከሽክሻ ሰባብራ ሺባ አድርጋ ታስቀምጣለች። በምላስ የተሰበረ ብራዘርዬ እህትዬ በወጌሻ አይጠገንም። በወጌሻ BMW 27 በቃ 27 ላይክ ብራንድ ምናምን ነገር ብሰጥ አጠግንም ማንንም ሰው አንዴ ከምላስ ወጥቶ የሰበርከው ነገር እና ከባድ ነው። ወንድሞቼ እህቶቼ ፕሊስ ስፔሻሊ ወንጌል የሚያገለግሉ ወንድሞቻችንን አታክ ከማድረግ ተቆጠቡ። ስፔሻሊ አስምሬ እናገራለሁ። ልንገራችሁ፣ እንደው ተቀየሙኝ፣ በእናታችሁ ለመቀየሚያ የተዘጋጀ ሰው ቃል ተቀየመኝ፣ ዳር ያዝና ተቀየመኝ። እኔ በኤፍሬም ባለጊዜውና በኤርሚ አልደራደርም። በኤፍሬም ባለጊዜውና በኤርሚያስ ተናገርነቱ በኤርሚያስ አበበ አልደራደርም። ንካው፣ ሂዱ። እኔ ቲክታክ ፕላትፎርም ላይ በጣም መልደራደራባቸው። አሁን እንዴት ነው አንተ አበላልተ ነው ጋር ኢየሱስም እኮ ወደ ደረቱ የሚያስጠጋው ነበር፣ ዮሐንስን ማለት ነው አይደል? ዮሐንስን ወደ ደረቱ ያስጠጋ ነበር። ደግሞ ሶስቱን ይዟቸው ሄዶ ነበር ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ በአጸደ ሥጋ በምድር በነበረበት ጊዜ አይባላል። ጌታችን ኢየሱስ በምድር በነበረበት ጊዜ ሶስት ይዞች ከ12ቱ ማለት ነው። እና እኔም እንደዛ በጣም ሞር እንትን ብላችሁ ሰዎች አሉ። በመርሲ ነው ኮምፕሮማይዝ አላደርግም። በነገራችን ላይ በኤርሚና በኤፍሬም ግን አይኔን ነው ማላሸው እና ዳኒን ፕሮቴክት አድርጉ። በዳኒ በጣም ፕሮቴክት አድርጉ። በነገራችን ላይ በጣም እና ወንጌል በሚሰሩ ወንጌልን በሚያገለግሉ በማንም ኮምፕሮማይዝ አላደርግም። ስፔሻሊ ማለት ነው እና በተለይ ወንጌል የሚሰሩ ወንድሞቼን ማንም ሰው አታክ እንዲያደርጋቸው አልፈልግም። ኔቨር በጭራሽ ማለት ነው። ዳኒዬን፣ ብሩኬን፣ ሜላን፣ ቴዳን እኔ በስም በጣም መጥራት ይችላለሁ። በስም መጠራቸው ልጆች አሉ። ዶንት ትራይ ቱ አታክ ዴም ኦኬ። ዶንት ትራይ ቱ አታክ ዴም። ዳግሻዬን የኔን ውድ ወንድሜን ኦኬ፣ ሜርሲን፣ ሌሎች ወንድሞች አሉ፣ ውቤን ኦኬ። ዶንት ትራይ በቃ በጭራሽ እንዳትሞክሯቸው። ወንጌል ላይ የሚሰሩ ወንድመቶቼ ላይ ፕሊዝ እና
እባካችሁ እህቶቼ፣ እዚህ ያላቸው ወንድሞቼ ደግሞ you have to be ቢኒ ሁላችሁም እዚህ ያላቸው ወንድሞቼ ፕሊዝ ለኤርሚ በጣም ጸልዩለት፣ በጣም ጸልዩለት።